አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሀባይቦች እንዴት ናችሁ? ደህና ናችሁ? ከኔ ጋር አልሐምዱሊላህ ረብል ዓለሚን። ዛሬ እንደዚህ በሚያምር ሁኔታ ቤት ላይ ድቅ ድቅ እያልኩ ነው ማሳያችሁ ማለት ነው። እስኪ አንድ ጥያቄ ልጠይቃችሁ፣ በኮሜንት መልሱልኝ። እናንተ ቤት ሁናችሁ ሲደብራችሁ ምን እንደምታደርጉ ንገሩኝ። እኔ እንደዚህ ጨስ እያደረግኩኝ ነው የማሳልፈው ድብርቴን ማለት ነው። አንዳንድ ጊዜ ድብርት ያላቀቃል ይባላል። ቡና እውነት ወይስ ሐሰት? እስኪ ከእናንተ ከኮሜንታተሮች ከተከታታዮቼ አንብቤ እመጣላችኋለሁ ማለት ነው። እንዴት እንዲያያችሁ ቪዲዮ ተከታተሉት። በእንደዚህ መልኩ በሚያስገርም ሁኔታ ማሻአላህ ተባረከ ረህማን በሉ ማለት ነው። አንዳንድ ጊዜ ለእናንተም ትውስታ ይሆናል ብዬ አስባለሁ። አሁንም የምነካካው ደግሞ ወድጄ አይደለም ተቸግሬ ነው ማለት ነው። ምክንያቱም መጥበሻው ተጋለ አይበርድም ማለት ነው። በጣም ወፍራም ስለሆነ ይቃጠላል ማለት ነው። ትንሽ ሲቀረው ነው የማወጣው ማለት ነው። ቡናው ግን በጣም ይጣፍጣል ማሻአላህ ነው ማለት ነው። ምክንያቱም ወፍራም ስለሆነ የማረር ባህሪ ሳይሆን የሚኖረው የመስተካከል ባህሪ ነው። እንደዚህ መልኩ ቃ እያደረግኩ ነካካለሁ ማለት ነው። አሁንም እያያችሁ ነው ማለት ነው። በመቀጠል እስኪ ወደ ስኒ ላቀራርብ ነው። ይሄ ሰርቪሱ የጣውላ ስለሆነ ውሃ እንዳያዝል በቃ ፕላስቲክ እጠቀምለታለሁ ማለት ነው። ከዛ ውሃም ጠብ ቢል ወይም ደግሞ ቡና ጠብ ቢል የመቆሸሽ ባህሪ አይኖረውም ማለት ነው። በእርግጥ ራሱ ኳሊቲ ስለሆነ ራሱን የጠበቀ ሆኖ ይገኛል ማለት ነው። ከብረቶቹ ፋሽን ሆኖ ነው የመጣው ማለት ነው። በ2018 የፋሽን ጣውላ ነው ማለት ነው። በእንደዚህ መልኩ አቀራረብኩኝ። ማንም ቢሆን ራሳችንን መጣል ሳይሆን ራሳችንን ከድብርትም ሆነ በቃ አለ አይደለ ከሚያጨናንቅ ነገር ራሳችን ለራሳችን ነው መሆን ያለብን። እናንተም ብትሆኑ ስደት ላይ ሆናችሁ አብዛኛውን የምትከታተሉኝ ስደት ላይ ያላችሁ እንደሆናችሁ አውቃለሁ ማለት ነው። ነገር ግን በቃ በሆነ ብስጭት በሆነ ነገር ንዴት እንዳይገባችሁ ራሳችሁን በራሳችሁ የሰውን ቤት ቢሆን ዘና ለማድረግ ሞክሩ እላችኋለሁ። የዛሬው ቪዲዮ ማን እንደኔ የሚደብረው የሚለው ማለት ነው። እስኪ በሚደብራችሁ ሰዓት ምን አይነት ውሎ እንደምታሳልፉ እስኪ ከእናንተ ደግሞ ልጠይቃችሁ ማለት ነው። ከእኔ እንደዚህ ሁኜ አሳልፋለሁኝ። በነገራችን ላይ አሁን ምሳ ሰዓት አካባቢ ነው። አብዛኛውን እኔ ቡና ማፈላው ጁምአ እንደነበረ ታውቃላችሁ። ግን አንዳንድ ጊዜ በቃ አለ አይደለ ራሳችንን በራሳችን ፍላጎት በሚኖርብን ሰዓት ጁምአ፣ ሐሙስ፣ ሮብ ማለት የለብንም ማለት ነው። እንደዚህ ፏ ማለት አለብን ማለት ነው። ግዴታ ነው። ራሳችንን ለራሳችን እንሆን ነው የምላችሁ። በጥቅሉ ነገሩ ጀበናዬም ልትፈላ ሹክ እያለች ነው። ቡናውም አልቀዘቅዝ አለ። ወደ መፍጨት ይዤው ልሄድ ነው። ምንም አማራጭ የለኝ ማለት ነው። ገለባው እንዲሄድ ይፍፍ እያልኩ ነው። እዚህ ጋ የቡና መፍጫ ገላግል ያለችኝ ይሄው 10 ዓመቷ ሙቀጫ ዱቁ ቀርቷል ማለት ነው አሁን ላይ። ምክንያቱም ዱቁ ከምናረግ የቆጣሪ ከፍለን አንድ ጊዜ ሸር ብናረግ እንደሚሻል ነው የምነግራችሁ ማለት ነው። ተኔ ተሞክሮና ተኔ አጠቃቀሞች ብትጠቀሙ በጣም ደስ ይለኛል። ከከፋችሁም ይቅርታ እላለሁ ማለት ነው። እስኪ እናንተ ደግሞ አጠቃቀምሽ ደስ ይለናል የምትሉ ከሆነ አስተያየታችሁ አቅርቡልኝ እላችኋለሁ። በእናንተ አስተያየትና በእናንተ ኮሜንት ደግሞ እመጣለሁኝ ኢንሻአላህ። እዚህ ጋ ወፍጮዬን እየፈጨሁኝ ቤቴን ደግሞ ወልወል እያረኩ ነው ማለት ነው።
እና በነገራችን ላይ ወደ ማብቃቱ እየሄድኩ ነው ማለት ነው። ቡናዬንም ፈጭቼ እያበቃሁኝ ነው። አሁን ደግሞ ወደ ምሳ ማቅረቡ እሄዳለሁ ማለት ነው። ምሳዬን ከማቅረቤ በፊት ግን ልጆቼ እየጻፉ ነበረ። ጽፈው እስከሚያበቁ ድረስ ጀበናዬ ለምን አላፈላምና እስከዛ ድረስ አልዘገጃጅም ብዬ ወሰንኩኝ ማለት ነው። ውሳኔ ይሄንን ይመስላል እላችኋለሁኝ። ቡናው በሚገርም ሁኔታ ላይልምልኝ ችሏል ማለት ነው። ብዙ ነበረና ሞልቼዋለሁ። ምንም ማድረግ አልችል፣ ያለኝ አማራጭ መድገም ነው ማለት ነው። እንግዲህ ደገምኩት ማለት ነው። አልም ሲልልን ሁለተኛ ብንደግመው የተሻለ ይስተካከላል ማለት ነው። ወደ ትሪ ማቅረቡ እየሄድኩ ነው ማለት ነው። ትሪን አቀረብኩኝ። የምሳ ሰዓት ወቅት ነው ብያችኋለሁኝ። እንግዲህ እንጀራ በሽሮዬን ቅርብ አድርጌ እናንተን የማልጋብዝበት ምክንያት የለኝም ማለት ነው። እኔ እርግጠኛ ነኝ ሽሮ ባቀርብላችሁ ደስተኛ እንደምትሆኑና በጣም ናፍቆትና ፍቅር እንደበረታባችሁ ይገባኛል። ለዛም ነው እናንተን ለማስደሰት ብዬ የምጥረው ማለት ነው። ቢያንስ እንኳን ባትውጡት በአይናችሁ ጥገቡ ትላችኋለሁ። እናንተስ ምን ትላላችሁ ማለት ነው? እኔ ይሄንን ይመስላል። ፈጭቼ አብቅቻለሁኝ። አሁን ደግሞ ወደ ቡና ወደ ጀበና ማረጉ ልገባ ነው። ውሃውን በቦይለር የፈላ ነበረ። አሁን መልሶ ደግሞ እዛው እሳቱ ላይ ፈላ ማለት ነው። ወደ ቀጣዩ ፕሮግራም ልገባ ነው። ፕሮግራሙ ማሽኔን እንደዚህ ቆልጭልጭ አድርጌ ካኖርኩኝ በኋላ ገላግሌ ስለሆነች መጠንቀቅ አለብኝ። እሷን ለመንከባከብ ግዴታ ነው፣ መንከባከብ አለብኝ እሷን ማለት ነው። እስካሁን እጄ ፈነዳ ነበረ፣ ነገር ግን ማሽን ዴጌ ግልግል አደረገኝ ማለት ነው። ለ2 ኩባያ ውሃ ስንት ማንኪያ ቡና ነው የምትጨምሩት ማለት ነው? ቡና በመወደዱም አኳያ የኢትዮጵያ ሕዝብ ሲላ ቡናን ተው ቢሉት ጦርነት ይከፍታል እንጂ ይተው አይመስለኝም። እርግጠኛ ነኝ ከኔው ቀጥሎ ማለት ነው። 4 ማንኪያ ቡና አደረኩበት ማለት ነው። በእጄ ጀበናይቱን ብድግ ሳረጋት ግምቱን አውቀዋለሁ። እናንተስ እንዴት ነው የምትለኩት እላቸዋለሁ ማለት ነው። ምክንያቱም ሁሉ ጊዜ ልምዱን ስለወሰድ ነው ያን ያክል ይጠፋናል ብዬ አላስብም ማለት ነው። በእንደዚህ መልኩ ጀበናዬ ትኩ እያለችልኝ ነው ማለት ነው። ስኒዎችም እንደዚህ አቀራርቤ አብቅቻለሁ። ወደ ገደለው መግባት ብቻ ነው ማለት ነው። እወዳችኋለሁ። ላይክ እያደረጋችሁ አበረታቱኝ ሀባይቦችዬ። ቀጣይ ምን ልስራላችሁ? ቀጣይ ቪዲዮ ይሄን ስሪልን በሉኝ፣ ደስ ይለኛል ማለት ነው። በነገራችን ላይ ሁሉ ነገር ከቤታችን አላህ ያድርግልን ማለት ነው። ኢንሻአላህ እናንተም ነገ ጧት እንዲህ በቤታችሁ ድብርታችሁን የምታላቀቁበት ወቅትና ጊዜ ይሰጣችኋል ማለት ነው። ይዘገያል እንጂ አንድ ቀን አይቀርም። ላይክ ማድረጋችሁን አትርሱ የኔ ፍቅሮች። በተረፈ ምን ብዬ እንደምላችሁ ግራ ያጋባኛል። ከዚህ በላይ ወሬ አላብዛባችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።